ለሳምንታት፣ ለወራት፣ ምናልባትም ለዓመታት እንግሊዘኛ ለማውራት ሞክሩ ነበር። ግን ልክ ልታወሩ ስትሉ ካፋችሁ ስልብ ይላል። ናውጣ በይብ በኩል ቃላቶች ታውቋቸዋላችሁ፣ ትርጉሙን ታውቃላችሁ። ነገር ግን አንድ ላይ አድርጎ ማውራት ይከብዳቸዋል። ታዲያ በዚህ ሰዓት አእምሯችሁ ውስጥ የሚመለስ አንድ ኮመን የሆነ ጥያቄ አለ። እሱም ከየት ይሆን የሚጀምረው? ሰላም፣ ሂንዳ እባላለሁ። እንግሊዘኛ ለ6 ዓመት ያክል ከ1000 በላይ ለሆኑ ተማሪዎች በአካልም በኦንላይንም ሳስተማር ቆይቻለሁ። ሶሻል ሚዲያ ላይ ከመጣሁኝ 1 ዓመት ሞልቶኛል። በሱ ቆይታዬም ከ250,000 በላይ የሆኑ ተከታዮችን ለማፍራት ችያለሁ። እናም ይሄን ቪዲዮ በ3 እንከፍለዋለን። መጀመሪያ ችግሩን ማወቅ ስላለብን ስለ ችግሩ በደንብ እናወራለን። በተለይ ደግሞ እንግሊዘኛ መማር ያለበት ወይም ደግሞ የተማሪ ያለ ሰው የሚሰራውን 4 ስህተት በደንብ እናያለን። ይሄ ተማሪዎች ከሚሰሩት ስህተት ላይ ያየሁትን ነው። ስለዚህ ከኔ ተማሪዎች ኤክስፒሪየንስ አንስቼ ሲሰራ የነበረውን 4 ስህተቶች በደንብ እናያለን ማለት ነው። ሶስተኛው ስቴፕ ወይም ደግሞ ሶስተኛ መጨረሻ ላይ የምናየው ነገር ምንድነው? እናንተ እንግሊዝኛ ስትማሩ መከተል ያለባችሁን ስቴፖች እናያለን። 5 ስቴፖች አሉ። እሱን አንድ በአንድ ከመጀመሪያው እስከ መጨረሻው ድረስ በደንብ አሳያችኋለሁ። የትም እንዳትሄዱ ይሄን ቪዲዮ ሙሉ ለሙሉ እዩት። እንግሊዝኛን ከየት ልጀምረው የሚለው ጥያቄ ሁላችሁም ጋር አለ። አንድ እውነታ ልንገራችሁ፣ አብዛኞቻችሁ መጀመር ከሌለበት በኋላ ነው የምትጀምሩት። እሱም ደግሞ የእናንተ ጥፋት አይደለም። አብዛኛውን ጊዜ ከድሮ ጀምሮ አስተማሪዎቻችን የሚለን ነገር ነበረ። እሱም ከግራመር ህጎች ጀምሩ፣ በአንዴ 1000 ቃላቶችን ሸምድዱ፣ በደንብ መጽሐፍቶችን አንብቡ፣ ፈረንጅ ሲያወራ በደንብ አዳምጡ። ይሄን ሁሉ ነገር ደግሞ በአንዴ በተመሳሳይ ጊዜ እንድናደርግ ያስገድዱ ነበረ። ይህ ማስተማር ሳይሆን የሰው ልጅ አእምሮ ኮንፊውዝ ማድረግ ነው። እና እናንተም ሰነፍ ሆናችሁ አይደለም። you're not bad at English። ቅደም ተከተሉን ብቻ ስላላወቃችሁበት ነው። የቱን ማስቀደም እንዳለባችሁ አላወቃችሁም። ከመሰረቱ ጣሪያውን አስቀደማችሁ። ለዛም ነው አብዛኛውን ጊዜ I am go, I am going, I am went እያላችሁ በጣም የምታስቡት። አንድ አረፍተ ነገር ጽፌ ብሰጣችሁ ማንበብ ትችላላችሁ። በራሳችሁ ስሩ ስትባሉ ግን አትችሉ። ምክንያቱም ትኩረታችሁ የነበረው ብዙ ኢንፎርሜሽኖችን፣ ብዙ ትምህርቶችን ማከማቸት ላይ ነው እንጂ በራሳችሁ መነገር ላይ አልነበረም። ይህ ማለትም ሪሴፕቲቭ ስኪል ነው እንጂ ፕሮዳክቲቭ ስኪላችሁን በደንብ አላዳበራችሁም ማለት ነው። ይህ ማለት አንድ መኪና መንዳት የማይችል ሰው በመኪና ማኑዋል ብቻ መኪና መንዳት ሲሞክር ማለት ነው። ይህ ማለት ኢትስ ዘ ሴም አሁን ከነገርኳችሁ ጋር እንግሊዝኛ ቅደም ተከተሉን ማታውቁ ከሆነ the real orderን በደንብ ማትከተሉ ከሆነ ለመናገር መሞከር is impossible። ልክ አሁን ይሄ ሰውዬ መኪና መንዳት የማይችል ከሆነ ማኑዋል ብቻ አንብቦ መንዳት እንደማይችለው እናንተም ጀስት ኢንፎርሜሽን በመሰብሰባችሁ ብቻ ተናጋሪ አያረጋችሁም ማለት ነው። አሁን ቀለል ልናርገውና እስካሁን ስትሰሩት የነበሩትን 4 ስህተቶች 1 2 እያልኩ እነግራችኋለሁ። እነኚህ ከባባድ ስህተቶች ናቸው። ላይክ እንግሊዝኛ ልታወሩ ስሩ ልክ እንደ ልጓም የሚይዟችሁ። የመጀመሪያው እና ዋነኛው አብዛኞቻችሁ የምትሰሩት ስህተት ዘላችሁ ግራመር ላይ ፊት። ይሄ በጣም ትልቅ የሆነ ስህተት ነው። መጀመሪያ ጆሮአችሁን እንግሊዝኛ በደንብ ሳታስረዱት ሳታለማምዱት ግራመር ላይ መሄድ በጣም ትልቅ ስህተት ነው። ጆሮአችሁ በደንብ እንግሊዝኛውን ሳይለምደው ወደ ግራመር መሄድ ወይም ደግሞ ወደ ህጎቹ መሄድ is a big mistake። በጣም ትልቅ የሆነ ስህተት ነው። so don't do that። ሁለተኛው ደግሞ ከስፒኪንግ በፊት ራይቲንግ ታስቀድማላችሁ። በጣም የሚገርማችሁ ነገር ብዙ ሰው ስፒኪንግ የሚከብድ ይመስለዋል፣ ግን ከስፒኪንግ ይልቅ ከሁሉም ስኪሎች በጣም የሚከብደው ራይቲንግ ነው። ራይቲንግ ሲባል በጣም ስትራክቸርድ የሆነ ሁሉንም ግራመር በደንብ የጠበቀ ራይቲንግ መጻፍ ከሁሉም ስኪል የሚከብደው እሱ ነው። ስለዚህ ራይቲንግ መላመድ ያለባችሁ at the last part መሆን አለበት። ታዲያ አንድ ጀማሪ ዘሎ ከራይቲንግ ጋር ከተፋጠጠ አይን ፍጥጥ ጥርስ ግጥጥ ነው የሚሆነው። ዘላችሁ አሁን በቃ መጻፍ ከጀመራችሁ ወረቀቱ ላይ ዝም ብሎ ማፍጠጥ ነው የሚሆነው እንጂ ምንም ፖይንት አይኖረውም። ሌላኛው ሶስተኛው ስህተት ደግሞ ዴይሊ የምንጠቀማቸው ወይም ደግሞ ትናንሽ ቃላቶችን ትተን ለኛ ደረጃ የማይመጥኑ ወይም ደግሞ አድቫንስ የሚባሉ ቃላቶች ላይ ሄደን ፎከስ ማድረግ። የሚጎዳን ነገር ምንድነው? if we don't know our ሌቭላችን ጠብቀን የማንማር ከሆነ የፈለገ አድቫንስ ጋር ወይ ደግሞ የፈለገ ኢንተርሚዲየት ጋር ሄደን ብናነብ ነገር አይቆይልንም ማለት ነው። ስለዚህ ሌቭላችን አውቀን ለኛ የሚሆን በየቀኑ የምንጠቀመው ነገር ላይ ፎከስ ነው ማድረግ ያለብን። አራተኛውና ከያስኩላችሁ የመጨረሻው ምክንያት ደግሞ ብዙ ጊዜ አብዛኛውን ሰው አቀላጥፎ መናገር ይፈልጋል። እንግሊዝኛ ላይ ፐርፌክት መሆን ይፈልጋል። ግን ደግሞ the baby steps ወይም ትናንሾቹን ስቴፕ ላይ ሀስል ማድረግ አትፈልጓቸውም ነኝ። ላይክ ኢማጂን የሆነ ገና የ6 ወር ህፃን ልጅ መራመድ ሳይችል መሮጥ ማለማመድ እንደማለት ነው።
ስለዚህ ቤቢ ስቴፕሶችን ወይም ደግሞ መጀመሪያ ላይ ማድረግ ያለባችሁን ነገር ሳትንቁ ይሄን ነገር አውቀዋለሁ ብላችሁ ሳትተዉት ከመጀመሪያው from the scratch ጀምራችሁ going through the baby steps በጣም ፍሉዌንሲያችሁ ላይ በጣም ትልቅ ሚና ነው የሚጫወተው። ስለዚህ ቤቢ ስቴፖች ወይም ትናንሽ ነገሮችን አትናቋቸው፣ በደንብ ፎከስ አድርጉባቸው። እንደዚህ ማሰባችሁ ይሄንን ነገሮች ማድረጋችሁ ደግሞ it's not your fault የናንተ ስህተት አይደለም አጥቶል። ድሮ ስንማርበት የነበረው ዘዴ ነው እንጂ እኛማ ጀስት ደብተራችንና ስክሪፕታችን ይዘን እንደዚህ በሉ ስንባል ማለት ይሄን አድርጉ ስንባል ማድረግ እንጂ ምንም የጠፋን ነገር የለም። ዛሬ በዚህ ቪዲዮ ግን ብዙ ተማሪዎችን የቀየረውን ትክክለኛውና አጭሩን ዘዴ በ5 ስቴፕ ካፌ ያሳያችኋለሁ። እነኚህን 5ቱን ስቴፖች አንድ በአንድ ከተጠቀማችሁበት እንግሊዝኛችሁ በአጭር ጊዜ ይሻሻላል። የመጀመሪያውና ዋነኛው መቅደም ያለበት ስቴፕ ጆሮአችሁን እንግሊዝኛን ማለማመድ ነው። ይህ አእምሯችሁ የእንግሊዝኛን ሪትም ፊል እንዲያደርግ ይረዳችኋል። መጀመሪያ ቀናችሁን በእንግሊዝኛ ጀምሩ። ለምሳሌ አጫጭር ታሪኮችን መስማት ሊሆን ይችላል። በጣም የሚደጋገሙ በየቀኑ የምናደርጋቸው ድርጊቶች ማወቅ ሊሆን ይችላል። እነሱን በደንብ ለጆሮአችሁ አሰማቸው። ልክ እንደ ህፃን ልጅ ማለት ነው። አስባችሁታል? ህፃን ልጆች ገና ከማውራታቸው በፊት ለብዙ ዓመታት አዳምጠውናል። ማለትም ማንኛውም ህፃን ልጅ ማውራት ከመጀመሩ በፊት ለዓመታት አካባቢ ያለውን ሰው ይሰማል። አሁን ለምሳሌ አማርኛ ልክ በእኛ ሰናሪዮ ስንወስደው ልጆቻችን ወይም ልጅ እያለን መጀመሪያ ከማውራታችን በፊት ለ2 ዓመት ወር ለ1 ዓመት ከማውራታችን በፊት ብዙ ነገር እንሰማ ነበር። ያው ኢንቴንሽናሊ አልነበረም፣ ግን ብዙ ነገሮችን ሰምተን ያደግ ነው። ያኔ ቋንቋውን ሪትሙን በደንብ ፊል ማድረግ ጀመርን። ከዛ መናገር ስንጀምር ፍሉወንት ሆነን መናገር ጀመርን ማለት ነው። እንግሊዝኛ ጋር ስትመጡም እራሳችሁን እንደ ህፃን ልጅ አይታችሁ መጀመሪያ አካባቢያችሁ ያላችሁ ሰዎች ይሄኛውን እንግሊዝኛ የሚናገሩ ሰዎች ከሆኑ እነሱን በደንብ በማዳመጥ የቋንቋውን ሪትም በደንብ አይምሯችሁ ፊል ሲያደርገው ያኔ መናገር ትችላላችሁ ማለት ነው። ሁለተኛው ስቴፕ ደግሞ ማውራት ጀምሩ። በደንብ ካዳመጣችሁ በኋላ ወዲያውኑ ኢምፕሊመንት ማድረግ አለባችሁ። ብዙ ጊዜ እንሳሳታለን ወይም ደግሞ ልክ አይደለንም ብለን በመፍራት ከመናገር እንቆጠባለን አይደለ? ግን እራሳችሁን የምታውቁት ወይም የምትፈትሹት ማውራት ስትጀምሩ ነው። ለምሳሌ በቀን 10 ቃላት ከያዛችሁ በኋላ እነዛን 10 ቃላት ጀስት ማየት ወይም በውስጥ ማንበብ ብቻ ሳይሆን ጮክ ብላችሁ በሏቸው። በቀን 10 ቃላትን በደንብ ፕሮናንሲዬሽን ከቻላችሁ፣ ትርጉሙን ከቻላችሁ፣ አገባቡን ከቻላችሁ በኋላ በደንብ ምላሳችሁ እስኪለምደው ድረስ በደንብ ደጋግሙት። ቀጣይ ቀን ላይ ደግሞ ሌላ 10 ቃላቶችን ትይዛላችሁ ማለት ነው። ይሄን ነገር ራሳችሁን የምታደፋፍሩበት ምክንያት ኮንፊደንስ በደንብ ይሰጣችኋል። በኋላም when you have to speak for real በደንብ መናገር ሲጠበቅባችሁ ኮንፊደንት ሆናችሁ በደንብ ትናገራላችሁ ማለት ነው። ሶስተኛው ስቴፕ ደግሞ የምትናገሩበትን ግራመር በደንብ ተረዱት። ለምሳሌ አሁን ብዙ ጊዜ የምናደርገው ነገር ግራመሩ ወይም ደግሞ ህጉ ስለሚበዛብን ሁሉንም ባንዴ ፕሬዘንት ቴንስ፣ ፓስት ቴንስ፣ ፊውቸር ቴንስ ሁሉንም ባንዴ ማጥናት እንፈልጋለን። ነገር ግን ስፔሻሊ ጀማሪዎች before you start going into ቴንስ ጋር ከመግባታችሁ በፊት በጣም ማንዳቶሪ የሆኑትን እነ verb to be እነ verb to have እና verb to do ላይ በደንብ ፎከስ አድርጋችሁ በደንብ ብትለማመዷቸው ሌቭላችሁን ከፍ ማድረግ ትችላላችሁ። እናንተን በደንብ የሚመለከተው በእናንተ ሌቭል ያለውን ቴንስ ወይም ደግሞ ግራመር ቶፒክ በደንብ አጥኑት before you start going into all the tenses because ቴንስ ጋር ስንገባ ነው ትንሽ ኮንፊውዝድ የምንሆነው አይደለ? ስቴፕ 3 ላይ የሚያገባ ነው የሚመለከትን ግራመር ቶፒክ ላይ ብቻ ፎከስ ማድረግ ይሆናል ማለት ነው። አራተኛው ስቴፕ ደግሞ ቃላቶችን ለመሸምደድ አለመሞከር ነው። ምክንያቱም አሁን ስቴፕ 4 ላይ ስትደርሱ ግራመሩን ካወቃችሁ በኋላ በደንብ ከሰማችሁ በኋላ ማውራት ከደፈራችሁ በኋላ ስቴፕ 4 ጋር ስትደርሱ አሁን like you have to be smart እዚህ ጋር ቃላቶችን ከመሸምደድ ይልቅ ፍሬዞችን መያዝ ወይም ደግሞ አንድን ኤክስፕሬሽን ባንድ ላይ መያዝ። ለምሳሌ አሁን መቻልን ካን ብቻ ብላችሁ ከምትይዙ ሄልፕን መርዳት ብላችሁ ከምትይዙ አንድ ላይ ረዳሽ እችላለሁ ወይ የሚለውን can I help you ብሎ አንድ ላይ መያዝ። ኦኬ የሆነ ነገር እየፈለኩኝ ነው ስትሉ I am looking for የምትለውን አንድ ላይ መያዝ። ስለዚህ ፍሬዞችን እንዳገባባቸው ቃላቶችን እንዳገባባቸው መረዳት በጣም ስማርት ነው የሚያደርጋችሁ። ስማርት ስላችሁ አጠናናችሁ ላይ ማለት ነው። ስለዚህ ቃላትን ለየብቻው ከማጥናት አንድ ላይ የሆነ ትርጉም አዘል የሆነ አረፍተ ነገር ይዛችሁ ያንን አረፍተ ነገር ግን ዴይሊ ሪፒት እያደረጋችሁት በደንብ ዩዝ እያደረጋችሁት because if it's not related to your life አይጠቅማችሁም፣ ትረሱታላችሁ። ስለዚህ ከእናንተ ላይፍ ጋር የሚገናኝ ነገር ለምሳሌ አሁን ይሄን እየፈለኩኝ ነው ስላችሁ ምን አልኳችሁ? I'm looking for ለምሳሌ I'm looking for my phone ስልኬን እየፈለኩኝ ነው። I'm looking for my keys I'm looking for my pen። ስለዚህ I'm looking for የሚለውን ካስኩኝ በኋላ ፎን
pen keys ያልኩ ነው የምጨምርበት እንጂ ለየብቻ አላጠናውም ማለት ነው። ስለዚህ study the phrases not the words። የመጨረሻው ስቴፕ ወይም ደግሞ ስቴፕ 5 ደግሞ የምትናገሩትን ነገር እንዳለ ጻፉት፣ ከዛ ደግሞ አንብቡት። ይሄ ነገር ምንድነው የሚያደርግላችሁ? በጣም ኮንፊደንት እንድትሆኑ የምታወሩት ነገር በደንብ እንድታውቁት what am I talking about የሚለውን ነገር በደንብ ያሳውቃችኋል። ቢካዝ ይሄ ሶስተኛችሁ ነው ማለት ትሉታላችሁ፣ ትጽፉታላችሁ፣ ታነቡታላችሁ። that means ያን ነገር ሶስቴ ያላችሁት ነው ማለት ነው። ይሄን ነገር ያኛው የምትጽፉት የምትሉት ነገር በደንብ እንድታውቁት ያደርጋችኋል። በሰው ፊት ፉሊ ኮንፊደንት ሆናችሁ እንድታወሩ ይረዳችኋል ማለት ነው። ሶ የምትሉትን፣ የምታስቡትን፣ የምታነቡትን ነገር እንዳለ repetition makes everything perfect, practice makes perfect አይደለ? ስለዚህ ስትደጋግሙት በደንብ ሪፒት ስታደርጉት everything will be perfect and easy። ከዚህ በላይ ኢንፎርሜሽን አያስፈልጋችሁም። እናንተ አሁን የሚያስፈልጋችሁ በጣም አሪፍ የሆነ እቅድ ነው። በደንብ ፊል የምታደርጉት ኢምፕሩቭመንት ያስፈልጋችኋል፣ ወይም በደንብ የሚታወቃችሁ ፕሮግረስ ያስፈልጋችኋል። ምክንያቱም እንግሊዝኛ ልክ ኖርማል እንማር እንደነበረ እንደማት እንደ ፊክስ አይነት ሳብጀክት አይደለም። ይሄ በጣም መገንባት ያለበት ክህሎት ነው። እሱም ከመሰረቱ ከፋውንዴሽን እስከ ላይ ድረስ መገንባት ያለበት ክህሎት ነው አይደለ? ብሬክ ባይ ብሬክ። ብዙ ሰው ምን ያደርጋል? ሁሌ ይጀምሩና ከዛ መሀል ላይ ያቋርጣሉ። ምክንያቱም እንደሚያስቡት አይሆንላቸውም። ብዙዎቹ ተማሪዎቼ መጀመሪያ በሙቀት በቃ ይሄ ነገርማ ማወቅ አለብኝ ይሉና ተደፋፍረው በጣም ላይክ ሙቀት ውስጥ ሆነው ሞራል ውስጥ ሆነው ይጀምሩና መሀል ላይ ሲያዩት አይሆንም እና ይተውታል። ከዛ ደግሞ ድጋሚ ይጀምራሉ። so they start over all the time። እንደዚህ ከምታደርጉ ግን ትክክለኛውን እቅድ አውጥታችሁ day 1 ይሄንን፣ day 2 ይሄንን፣ day 3 ይሄንን ይጋላችሁ ለእናንተ በደንብ ቆንጆ የሆነ ሮድ ማፕ አውጥታችሁ ለራሳችሁ የሚሆን እሱን ብትከተሉት በጣም ትልቅ ለውጥ ነው የምታዩት። ይሄኛውንም ለእናንተ እንደሚረዳችሁ ብዬ ያዘጋጀሁት ሮድ ማፕ አለ። እሱንም ቴሌግራም ላይ ማስቀምጥላችሁ። አንድ ጀማሪ day 1 ላይ እንደዚህ ያድርግ፣ day 2 ላይ እንደዚህ ያድርግ፣ day 3 ላይ እንደዚህ ያድርግ የሚል ሌሰን ፕላን አለ። ኖርማሊ እኔ እዚህ የሚጠቀመው ነው፣ ግን ለትንሽ ሞዲፋይ አድርጌ ኦን ደ ቴሌግራም አስቀምጬላችኋለሁ። እሱም ገብታችሁ ለእናንተ መለወጥ የምትፈልጉ ከሆነ this is what you have to do. You have to follow every step። ሁሉንም day 1 ላይ ስቴፕ ባይ ስቴፕ፣ day 2 ላይ ስቴፕ ባይ ስቴፕ ሁሉም የጻፍኩላችሁ ነገር እዛ ላይ ኢምፕሊመንት የምታደርጉ ከሆነ የማትሰላችሁ ከሆነ you will see the improvement. okay trust me፣ እመኑኝ። ቴሌግራም ላይ ገብታችሁ በደንብ እዩት። ለእናንተ የማይሆን ከመሰላችሁ ትንሽ ኮንቨርት አድርጉት። ለምሳሌ ከእናንተ ላይፍ ስታይል ጋር የማይሄድ ከሆነ፣ ከእናንተ ህይወት ጋር የማይሄድ ከሆነ፣ ከእናንተ ስራ ጋር ከእናንተ ኢንትረስት ጋር የማይሄድ ከሆነ ትንሽ ቀየር አድርጋችሁት እሱን ሮድማፕ ተከተሉትና you will thank me later። okay እኛ ጋር በአካልም በኦንላይን የማትፈልጉ ሰዎች ካላችሁ ደውሉልን። have a good day።